ባካችሁ እንዴው አሁን ድረስ አለን ይው እንዴ የምታውኑ ዋሻ ውስጥ ድንጋይ ውስጥ ነው ያለነው ታወዲያት አለንበትም እንትና ባሮን ያው አለን ድንጋይ ስር ህፃን አቅፈን ፀሐይ ላይ የምንውለው የምናድረው እዚህ ድንጋይ ስር አይጡ ሁሉ ነገር ብዙ ነገር እየበላን ነው ያለነው አረራ አላህ ብላችሁ ክርስቲያንም ተሆናችሁ በፈጣሪያችሁ ተጨንቀተ ተጠበን ተቸግረን ነው ያለነው በዲላላ ውስጥ አሁን ድረስ እሱ ጋር ነው ያለነው ህፃኖቹም እንደምታዋቸው ይሄው እዚህ ነው የምናድር የምንውለው ምንተኛው በቃ እዚህ ድንጋይ ስር ማለት ነው አይጡ ሁሉ የምታውቁ መቼም አይጠፋችሁም አይጥ እዚህ እየበሉብን እኛንም ስንት ነገር እየሆንን ነው ያለነው ለፈጣሪያችሁ ብላችሁ ወላሂ እንደው ለኛ ባትሉ ለፈጣሪያችሁ መቼም ሰው ናችሁ እናንተ ባይኖራችሁ ወንድም ይመጣል ሰው መቼም ሴት ናችሁ እናንተም እኛም ሴት ነን ነው ሳናስበው ሳናቀው ሰርተን ለወጣለን ብለን ነው የመጣ እና ስለዚህ ቤተሰብ እናሳልፈኛል ያልፈልም ብለን ታናስበው ሳናቀው ይሄው አመት ሆነን ወላሂ አመታችን ይሄው ተተሰቃየን ሳለቀስንም ይሄው ምንም የለንም በቃ ሰውም የለንም እናትም የለን አባትም የለን ፈጣሪ ብቻ ነው አሁን ድረስ ያደረሰን እና ስለዚህ እርዱን ለፈጣሪ ብላችሁ ሰዎች ያላለ አራት ጨክኑብን አራላህ ብላችሁ እናንተም ሰው ናችሁ እስቲ እንደው እርዱን ለአላህ ብላችሁ ያላችሁን አምስትም አስርም ብላችሁ አውጡን ተዚህ ጭንቀት ተዚህ ሐሳብ ለአላህ ብላችሁ ይኸው እንደምታውኑ እኔም አመት ይስታቴም መስታልየም ያው ምንም ተስፋ የለም ቤተሰቦቻችን ጠይቀው ነው ራሱ ያውቁም አሁን ድረስ ማንም ትዝ ብለው የሚያውቅ እና ስለዚህ ለአላህ ብላችሁ ክርስቲያን የሚሆናችሁ ለፈጣሪ ብላችሁ ይሄው አመቱ ነውና ለአመት ይሄን ያልተጨናነቅ ሰውም የለንም እናት የለንም አባትም የለን እህትም ምንም የለንም በቃ ምንም የለን ዲሃና ለአላህ ብላችሁ አውጡ ረጅን ጌታዬ እንደምታውን ሰዎች ዘመዶች ባካችሁ የሆነ ሞልጅ ያለሁኝ እስካሁን ድረስ ምንም ያየነው ነገር የለም አደጋ ላይ ነው ያለነው ነው በረሃ ላይ ወድቀን ያለነው ፀሐዩም ዝናቡም እየመታን ባካችሁ እርዱና ባካችሁ ዘመዶች እንደምን አረግና እናንተስ እንደ ኢትዮጵያ ህዝብ አይደላችሁ ባካችሁ ዘመዶች እርዱና ይሄው አነጻንም ይሄው እኔ በልቼ ማጠባው ራሱ የለኝም ባካችሁ ዘመዶች እንደዚህ ብለን ወርቀን ነው እርዱና አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና ውድ ተከበራችሁ የቻናሌ ቤተሰቦች ውድ ተመልካቾቼ ማሮቼ ፍቅሮቼ እንድ ነገሮቼ እንዲናችሁ ቪዲዮን በላይክ ሼር በሰብስክራይብ ጀምሩት ቪዲዮን እንግዲህ የልጆቹን ቪዲዮ እንዳያችሁት ነው ማለት ነውና በባህር መምጣት ይሄ አይል ውርደት አለው ይሄ አይል መደፈር አለ እና ይገርማቸዋል ማለት ነው እና ሀቢባ ራሱ እንደዚህ የነሰውን አይረዱም ማለት ነው ብዙ ጊዜ እርዱኝ እርዷቸው ተብሎ ሁለት ልጆች ተቀርባሉ ከዚህም በፊት ሀቢባ ቤት ማለት ነው ሁለት ልጆች በባህር ያገራገዙ አሉ በባህር እየመጡ ተደፍሮ ያለገሱ አሉ ሀቢባ ድምጹኛቸው እርጃቸው ምናምን ስትባል እኔ በባህርተኛ እየመጣ ተደፍሮ ላረገዘ ምናምን አንረዳም በሰው ሀገር ውስጥ ለምሰቃዩ ነው ብላ መልስ ሰጣለች የሆነ ጊዜ ማለት ነው እና ብዙ ጊዜ እነሳሪ ራሱ ቤት ሰምቻለሁ እኔ ባህርተኛ ላይ እየመጡ ያረገዙ ሴቶች ምናምን አናግዝም ሲሉ ሰምቻለሁ ሳሪም ስትል ሰምቻለሁ ሀቢባም ስትል ሰምቻለሁ ስለዚህ እነሱ ምሳሌ ምን አድርጉ ለምሳሌ ለነገሩ ወደው ነው አይደል በባህር የመጡት እንደፈር እንደፈለግን እየሆድን በባህር እንሄድ ብሎ ነው አይደል የመጡት አዎ ነው እንደዛ ነው የመጡት ግን በቃ በሀገራቸው ሰርቶ ለምን መብላት እንትን አይችሉም ማለት በባህር ድፍረቱስ ከየት ነው የሚመጣው እኔ ወላሂ ነፍስዬን በጣም ወዳታለሁ እፈራለሁ አሁን ሰውን ገደለ ሰውን አረደ በሰው ሀገር ይባላል እኔ እንዴት ነው ድፍረቱ እንዴት ነው ሰውን የሚያርዱ እኔ እንኳን ሰውን እንዲ በሰው ላይ ቢለዋ ላስቀምጥ ይቀርና በህፃን ቢለዋ ላስቀምጥ ይቀርና ማለት ነው
ዶሮ ስታረደልኝ አልወድም፣ አላይም፣ ፈራለሁ። እንኳን ሰውን የመሰለ ነፍስ ላርድ ቅርና ማለት ነው። አንዳንድ ሰዎች በድፍረት እንትን ይላሉና እኔ ፈራለሁ በበኩሌ በጣም ነው የምፈራው። ወይኔ አውዝ ብላይ መሽታራጂ እና እነዚህ ሰዎች እንግዲህ በድፍረት ነው እንግዲህ ስደትን የገቡት። እንግዲህ ያው ወደሽ ከተደፋሽ ብረግጡሽ አይከፋሽ ነው። ወዶ የመጣ ሰው እንደፈለገ ሰው ማተረማመስ ይችላል፣ መድፈር ይችላል። ተደፈሩ፣ አረገዙ። አሁን እንደሚሉት ከሆነ ልጆቻችንን ለኛ ባተዝኑ ራሱ ለህፃናቶቹ ይዘኑልን እና እርዱን። ህፃናቶችን ሀይጥ እየበላብን ነው። የተለያዩ ትላትሎች እየመጡብን ነው። ባይዘው ማለት ነው። በረሃ ሀገር ኢባብ ይመጣል። ወይኔ ስቃምን አይታችሁታል? አውዝ ቢላይ ምን ተራራችን ወይ እኔ እዚህ ፎቅ ነኝ ያለሁት፣ ግን ታች አንዳንዴ ኢባብ አየን፣ ኢባብ ሞቴ፣ ኢባብ ተገደለ ይላሉ። እኔ በጣም ነው የምፈራው። እንኳን ኢባብ እኔ አይጥ ቤት ሲገባ በቃ በጣም ነው የምፈራው ማለት ነው። እና አሁን እነዚህ ልጆች አይታችኋል፣ በድፍረት እንትን ያሉት ማለት ነው። እና በጣም ይከብዳል፣ ያስፈራል። አይታችሁታል? በጣም ነው የሚያስፈራው። አላኢን ነው በቃ አላኢን ይባላል። ምንም አይባልም፣ አላኢን ይባላል። እና አላህ እንግዲህ ለሁላችንም ያግራልን እላችኋለሁ ወዶቼ። ድፍረት አታብዙ። በስደት ለመሄድ አትሞክሩ። ማነው በባህር ለመሄድ አትሞክሩ። አቅም ካላችሁ ፕሮሰስ ጀምራችሁ በተከበረው መንገድ ብራችሁን ከፍላችሁ ተከብራችሁ በተከበረ ጠረጴዛ ቁጭ ብላችሁ መታችሁ የተወሰነ አመት ሰርታችሁ ሀገራችሁን ገብታችሁ መለወጥ ትችላላችሁ። እኔ ድፍረቱ ኬት ነው የሚመጣላችሁ? በተለይ የአማራ ክልል ልጆች በቃ ትግራዋን በቃ ጅማዎች እንደዛ ነው ድፍረታችሁ እንጂ አብዛኛው ስልጤ ምናምን በቅርብ ጊዜ ነው እንደም ያዛ ወንድ ነው እንጂ ሴት አይልም። በባህር ማለት ስልጤ ሴት በባህር መጣች ሲባል እኔ ሰምቼም አይቼም አላቅም። ወንዶች ጀምረዋል በቅርብ ጊዜ። እና ቢቀርባችሁ እንደምንም ከቤተሰው ከብትም ሽጣችሁ ምንም ብላችሁ መሬትም ሽጣችሁ በተከበረው መንገድ በክብር መቀመጫ ቁጭ ብላችሁ ስደትን እኔ ብትመርጡ ነው እንጂ ስደትን በባህር ምረጡ እኔ አልልም። ድፍረት አድርጎ አልልም። እና እነዚህ ሰዎች እንግዲህ ገብተውበታል። በጣም እንግዲህ ዋጋ እየከፈሉ ነው። ወልደው ዋጋው እየከፈሉ ነው በባህር። ለዛውም ህፃን ይዞ በመንገድ ላይ በመንገድ ዳርቻ ቁጭ ብሎ ወይኔ እንደው አላህ ይሁናቸው። ወላሂ ላዝም የወለደ ነው እንጂ የሚያውቀውና አላህ ይሁናቸው፣ አላህ ያግዛቸው። አንዲቱን ክርስቲያን ናት፣ አንዲቱን ሙስሊም ናት። እንደው ቢደርሱላቸውና ይመስለኛል አሁንም እንግዲህ ጉዞ በባህር አይጀምሩ ወደ ኢትዮጵያ ይመስለኛል። አሁን ብረዱ ራሱ ሳውዲ ገብቶ ልጆቻቸውን ሊኮ መስራት ነው እንጂ ነው ወላሂ በጣም ነው የሚከብደው፣ በጣም ነው የሚያስጠላው። ለህፃናት ራሱ በጣም ከባድ ነው ውዶቼ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩት። አጫጭር ቪዲዮ ነው የሚለቀው፣ እስከ መጨረሻ እዩት። ለወዳጅ ለዘመዶቻችሁ ሼር አድርጉት። አዳዲስ መረጃ ነው፣ አዳዲስ ሰበር ዜና ነው የሚለቀቅበትና ሰብስክራይብ ላይክ ሼር እያደረጋችሁ አበረታቱን። ከቻላችሁ እነዚህን እህቶች ያቅባችሁን ረድታችሁ ለህፃናቶቹ እያላችሁ ለህፃናት እየተባለ እንደሚደረግ ቢሆን ኖሮ በጣም ደስ ይላል ማለት ነው ወዶቼ። በጣም ያስጠላል፣ ይከብዳል። ልጅ ይዞ መንከራተት እኔ እንጃ። ላይክ ሼር አድርጉት። ለማንኛውም ይሄ ይመስላል።